ተናስተልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃዎች ለመውሰድ ከስምምነት መደረሱን የብሔራዊ መረጃ ደህንነት አገልግሎት አስታወቀ። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣ ጽንፈኛ ቡድን በደምሰሱን የፌዴሪ መከላከያ ሰራዊት አስታወቀ። በሰሜን ጎጃም ደቡብ አቸፈር ላይ የጽንፈኛው ፋኖ 26 ታጣቂዎች በሰላም ለመከላከያ እጃቸውን መስጠታቸው ታወቀ። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋዬ ብርሃነ ገብረተክለ እና ምክትላቸው ገብረ አምላክ ይዕበዩ ከስራ ገበታቸው መሰናበታቸው ተገለጸ። ከውጭ በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ ሲል የተባበሩት መንግስታት ድርጅት አስታወቀ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። በቅድሚያ ፋይዳ ዲጂታል መታወቂያ እያንዳንዱ ሰው ሊኖረው የሚገባ ወሳኝ ነገር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ፋይዳ በአሁኑ ሰዓት የዜጎችን ማንነት ከመለየት ባለፈ የተለያዩ አገልግሎቶችን በቀላሉ ለማግኘት የሚያስችል እንደሆነም ጠቅላይ ሚኒስትሩ ገልጸዋል። የኢትዮጵያ ፓስፖርት ያላቸው በርካታ የውጭ ዜጎች አሉ ያሉት ጠቅላይ ሚኒስትሩ በተለይ ጎረቤቶቻችን ከኛ ባህል፣ ቋንቋና አኗኗር ጋር የሚመሳሰል ዘይቤ ይዘው እዚህ ይኖራሉ። ይህን መለየት ፋይዳ ያለው ጥቅም የጎላ ነው ብሏል። ፋይዳ ለአንድ ኢትዮጵያዊ የዜግነቱ ማረጋገጫ ጭምር ነው ሲሉም ተናግሯል። ፋይዳ በአሁኑ ሰዓት ከተለያዩ ተቋማት አገልግሎቶችን ለማግኘት አስፈላጊ መሆኑን ጠቅሰው በቀላሉ ማንነትን የሚለይ በመሆኑ ጊዜን በመቆጠብ አገልግሎትን ለማሳለጥ በእጅጉ ያግዛል ሲሉም ተናግሯል። በአሁኑ ሰዓት ከ15 ሚሊዮን በላይ ዜጎች የፋይዳ ዲጂታል መታወቂያ ባለቤት መሆናቸውንም አመላክቷል። እስከ መጪው መስከረም ወር ድረስ እስከ 20 ሚሊዮን ለማድረስ እቅድ እንደተያዘም ጠቅላይ ሚኒስትሩ ጠቅሷል። በሚቀጥለው ዓመት እስከ 67 ሚሊዮን የመድረስ እድል ይኖራል ሲሉም ተናግሯል። ጠቅላይ ሚኒስትሩ ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃዎች ለመውሰድ ከስምምነት መድረሱን የብሔራዊ መረጃና ደህንነት አገልግሎት አስታወቀም። የአገልግሎቱ ምክትል ዳይሬክተር ጀነራል ታዘር ገብረ እግዚአብሔር በሰጡት መግለጫ በመረጃ ትብብር የቀጠናውን ደህንነት በማጠናከር በሚል መሪ ሀሳብ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ በስኬት መጠናቀቁን ገልጿል። በጉባኤው የአንድ ሀገር የጸጥታ ችግር የዛ ሀገር ብቻ አይደለም የሚለው ሀሳብ የጉባኤው ትኩረት ከነበሩ ነጥቦች መካከል አንዱ መሆኑንም ጠቁሟል። በዚህ አግባብም የጸጥታ ችግሮችን ለመከላከል በጋራ የመስራት ሁኔታ ወሳኝ መሆኑን በሀገራቱ ዘንድ ከስምምነት ተደርሶበታል ነው ያሉት። በሀገራቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል መረጃ ልውውጥ እንዲኖርም ከመግባባት ላይ መደረሱን አስታውቋል። በጉባኤው ላይ ከአፍሪካ፣ ኤዚያና አውሮፓ የተውጣጡ ከ30 በላይ ሀገራት መሳተፋቸውንም በመግለጫቸው ጠቅሷል። የጉባኤ ተሳታፊዎች የህዳሴ ግድቡን መጎብኘታቸውና ይህም አፍሪካውያን ከተባበሩት እንደዚህ አይነት ግዙፍ ፕሮጀክቶች መፈጸም እንደሚችሉ ለማመላከትና በግድቡ ዙሪያ የሚነዙ ስሁት መረጃዎችን ለማጣራት ያለመ ነው ብሏል። በተጨማሪም የአዲስ አበባ ከተማ የልማት ስራዎችን በመጎብኘት ተሞክሮ መቅሰማቸውን አንስቷል። በአጠቃላይ ጉባኤው ሀገራችንና ተቋማችን በምስራቅ አፍሪካ ያላቸውን ገጽታ ለማስተዋወቅ ያገዘ ነበር ሲሉ ተናግረዋል። የኮሮ አዛዥ በምዕራብ ጎጃም ዞን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ተወያዩ። የጸጥታ ችግሩ ተወግዶ ዘላቂ ሰላም እንዲሰፍን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የጥፋት ክንዶችና መዘዞች በሚል መሪ ሀሳብ ውይይት ተካሂዷል። የኮሩ ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ የጸጥታ ችግር እንዲወገድና ሰላም እንዲሰፍን የሃይማኖት አባቶች በየእምነቱ ተቋማቸው ሰላምን በመስበክና ወደ ጫካ የወጡ አካላትን መክሮ ወደ ሰላም በመመለስ አባታዊ ኃላፊነታቸውን ሊወጡ እንደሚገባን ገልጿል። የሃይማኖት አባቶች የሚመሩትን የሃይማኖት ተከታይ ወደ ግጭት እንዲገባ በተሳሳተ መንገድ ከመስበክ ታቅበው ሃይማኖታዊ አስተምህሮ በሚያዘው መሰረት ሰላምና መተሳሰብን ዘርግተው ከመቼውም ጊዜ በበለጠ
ጠንክረው ሊሰሩ እንደሚገባ ተናግሯል። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ አደም አለህ አንተነህ የሃይማኖት አባቶች በተሳሳተ መንገድ ግጭት እንዲባባስ ከመግፋፋት ተቆጥበው ሰላምን፣ ፍቅርን፣ መደጋገፍን በማስተማር ግጭት እንዲቆም ለሰላም ቅድሚያ በመስጠት እንዲሰሩ አባታዊ ኃላፊነታቸውን ሊወጡ እንደሚገባ ጠቁመዋል። የአማራ ክልል ስራ አመራር ኢንስቲትዩት አማካሪ አቶ ይትባረክ አወቀ የጸጥታ ችግር የሚፈታው መንግስት ብቻ ሳይሆን በየደረጃው ያሉ ማህበረሰብ ኃላፊነት አለበትና በጋራ አብሮ መስራት እንደሚገባም አመላክተዋል። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣ ጽንፈኛ ቡድን መደምሰሱን የፌዴራል መከላከያ ሰራዊት አስታወቀ። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣ የጽንፈኛ ቡድን በሰሜን ምዕራብ እዝ ክፍለ ጦር ተደምስሷል። ከደቡብ ጎንደር አቅጣጫ ተሰባስበው በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃም አቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ አቻም አንጉር ቀበሌ ልዩ ቦታው አህያ ጫንቃ በተባለ ስፍራ የጥፋት ተልዕኮውን ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛው ኃይል ሙሉ በሙሉ መደምሰሱን በሰሜን ምዕራብ እዝ የክፍለ ጦሩ አዛዥ ሌተናል ኮሎኔል ካሳው አስማረ ተናግሯል። የሰላም አማራጭን ወደ ጎን በመተው ቀጠናውን የብጥብጥና የትርምስ ለማድረግ ከተለያዩ ቦታዎች ተሰብስበው በመጣው የጠላት ኃይል ላይ በተደረገው የተቀናጀ የመረጃ ክትትል በሰሜን ምዕራብ እዝ አናብስት የማያዳግም እርምጃ ተወስዶባቸዋል። በጠላት ላይ በተወሰደው እርምጃም 41 ሲገደል 20 ቁስለኛና 1 ምርኮኛ ሆኗል ብሏል ሌተናል ኮሎኔል ካሳው አስማረ። ሰራዊቱ በወሰደው የማያዳግም እርምጃ ጽንፈኛው ኃይል ሙትና ቁስለኛ ከመሆኑ ባሻገር 2 ብሬን፣ 3 40 ጎራሽ፣ 12 ክላሽ፣ 1 ፏል፣ 4 ቃታ መሳሪያና ትጥቅ በሰራዊታችን ተማርኳልን ብሏል የክፍለ ጦር አዛዥ። ከጥፋት ተልዕኮ ሊቆጠብ ያልቻለው ይሄው ጽንፈኛው ኃይል ሰራዊቱ በወሰደው ፈጣን እርምጃ በመጣበት እንዳይመለስ ተደርጓል ያሉት ደግሞ የሬጅመንቱ አዛዥ 100 አለቃ ሸጋው ሸንቆ በጽንፈኛው ኃይል ርዝራዦች ላይ የምንወስደው እርምጃ ተጠናክሮ ይቀጥላል ብለዋል። በተያያዘ በአማራ ክልል በደቡብ ጎንደር በጸዳሉ የሚመራው የጽንፈኛው ፋኖ ቡድን ከነ መሪውና ታጣቂው እጁን በሰላም ለመከላከያ ሰጥቷል። በብራቃትና አካባቢው ሲንቀሳቀስ የነበረው ብዛት ያለው የጽንፈኛው ፋኖ በኩሉ በሰላም እጅ ሰጥቷል ተብሏል። እንደ ምንጮቻችን ገለጻ በሰሜን ጎጃም ደቡብ አቸፈር ላይ የጽንፈኛው ፋኖ 26 ታጣቂዎች በሰላም ለመከላከያ እጃቸውን መስጠታቸው ያገኘነው መረጃም አመላክተዋል። የአዲስ አበባ ፖሊስ ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ ነዋሪ የሆኑ ሲኢድ ጀማልና ብርሃኑ ቢያድግልኝ የተባሉ ተጠርጣሪዎች በቁጥጥር ስር ማዋሉን አሳወቅም። ግለሰቦቹ የያዘው የተለያዩ ሐሰተኛ ሰነዶችን በመኖሪያ ቤታቸው ውስጥ እንደሚያዘጋጁ ከህብረተሰቡ በደረሰው ጥቆማ ለማረጋገጥ ችሏል። የፍርድ ቤቱ የመያዣና የመበርበሪያ ትዕዛዝ በማውጣት ባደረገው ብርበራ ተጠርጣሪዎቹ ከነግዚቢቱ በቁጥጥር ስር እንደዋላቸው አመላክቷል። ከተያዙት ሐሰተኛ ሰነዶች መካከል የተለያዩ የነዋሪዎች መታወቂያዎች፣ ፓስፖርቶች፣ የትምህርትና የሕክምና ማስረጃዎች፣ መንጃ ፈቃዶች ይገኙበታል። ሰነዶቹ የሚያዘጋጁበት አንድ ኮምፒውተር፣ አንድ ፕሪንተር፣ አንድ የተለያዩ ፕሪንተር ቀለማት መያዛቸውንም ፖሊስ ገልጿል። ፖሊስ በተጠርጣሪዎች ላይ ተገቢው ምርመራ የማስፋት ተግባር እያከናወነ እንደሆነ ገልጾ ሲጠናቀቅም በአቃቢ ሕግ በኩል ክስ እንደሚመሰረትባቸው አሳውቀዋል። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋይ ብርሃነ ገብረተክለና ምክትላቸው ገብረ አምላክ ያበዮም ከስራ ገበታቸው መሰናበታቸው ታወቁም። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ፊርማ ግንቦት 5 2017 ዓ.ም የተጻፈው ደብዳቤ እንደሚያመላክተው ፕሬዝዳንቱና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁትና በአመላከቱት መሰረት ከምስጋና ጭምር ስንብት ተሰጥቷቸዋል ብሏል። በዚህም ፕሬዝዳንቱና ምክትላቸው ከዛሬ ግንቦት 6 2017 ዓ.ም ጀምሮ ከስራ መሰናበታቸውን የተጻፈላቸው ደብዳቤ አመላክቷል። ፕሬዝዳንቱና ምክትላቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትለው ወደ ኃላፊነት የመጡ ሲሆን ከአንዴም 2 ጊዜ ስራ ለመልቀቅ ጠይቀው ሳይሳካላቸው ቀርቷል ተብሏል። የስራ መልቀቂያ እንዲያስገቡ እንደ ምክንያት ከጠቀሷቸው ችግሮች የጊዜው አስተዳደሩ ስራ አስፈጻሚ አካላት በሕግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸውን ምንጮች አረጋግጠዋል። የዓለም የህዝብ ቁጥርን የተመለከተ መረጃ በማውጣት የሚታወቀው ወርልድ ኦሜትር ድረገጽ www.worldometers.info
ኢትዮጵያን ከዓለም ሀገራት በህዝብ ቁጥር 10ኛ ደረጃ ላይ ያስቀምጧታል። ከዓለማችን በህዝብ ቁጥር ብዛት በአንደኛ ደረጃ ላይ ህንድ የተቀመጠች ሲሆን ቻይናና አሜሪካ በተከታታይ ሁለተኛና ሶስተኛ ስፍራ ላይ ተቀምጠዋል። ከአፍሪካ በህዝብ ቁጥር ብዛት በአንደኛ ደረጃ ላይ የምትገኘው ናይጄሪያ ስትሆን ኢትዮጵያ ደግሞ በሁለተኛ ደረጃ ተቀምጣለች። እንደ ወርልድ ኦሜትር ድረገጽ መረጃ በህዝብ ቁጥር ብዛት ከ1 እስከ 10 ያሉት ሀገራት የሚከተሉት ናቸው። ልጃቸውን ድል ባለ ሰርግ ሙሽረው ድረው ትላንት በመኪና አደጋ ህይወታቸው ያለፈው ዶክተር ተፈራ ስነስርዓት ቀብራቸው ተፈጸመ። ዶክተር ተፈራ መክት ከሰሞኑ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ልጅን ያገባችው ሙሽራ ፓይለቷ ማህሌት አባት ናቸው። ዶክተር ተፈራ መክት በደረሰባቸው የመኪና አደጋ ትላንት ሞጆ አካባቢ ህይወታቸው ማለፉ የሚታወስ ነው። ዶክተር ተፈራ የልጃቸውንም ዓለም ቢያዩም አልሰነበቱም። ዕለት ዕለት እየተባባሰ በመጣው የመኪና አደጋ አሁንም አሳዛኝ ታሪኮችን መስማታችንን እንደቀጠልን ይታወቃል። የሙሽሪት አባትም የዚሁ ገፈት ቀማሽ ሆነዋል። ዛሬ 9 ሰዓት ሞጆ ስላሴ ቤተክርስቲያን የቀብር ስነስርዓታቸው ተፈጽሟል። መሃል ሚዲያ ለወዳጅ ዘመዶቻቸው መጽናናትን ይመኛል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ ከኢትዮጵያ ብሔራዊ ምርጫ ቦርድ የተሰጠም መግለጫ። ህዝባዊ ወያነ ሓርነት ትግራይ ህወሓት በአመፅ ድርጊት በመሳተፍ ምክንያት ቦርዱ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን የሚታወስ ነው። ይሁንና የፕሪቶሪያው ስምምነት ከደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13ና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመፅ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለም ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር A1162/11/1155 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ለማሻሻል የወጣውን አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲውን ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር ፌሚ 1/1345 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶታል። በዚህ መሰረት ህወሓት በአዋጅ ቁጥር 1332/2016 ይህንን ተከትሎ በወጣው መመሪያ ቁጥር 25/2016 እና ቦርዱ ምዝገባውን ተከትሎ እንዲፈጸሙ የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያዩ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332/2016 መሰረት የፓርቲውን ህጋዊነት የሚያረጋግጠውንና ፓርቲውን በወቅቱ አምኖበት ተስማምቶም ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመፅ ተግባር በመሰማራቱ የተሰረዘን ፓርቲ ህጋዊ ሰውነት የሚመልስበትን የህግ ድንጋጌ የለኝ በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠም ከአንድ ዓመት በኋላ አዋጅ ቁጥር 1332/2016 ግንቦት 27 ቀን 2016 ዓ.ም ሲታወጅ ህወሓት ይህንኑ ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛ ወር ሐምሌ 19 ቀን 2016 ዓ.ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆነው ለመመዝገብ እንዲቀርቡ በህግ የተመለከቱትን ዝርዝር ሰነዶች ይኸውም የፓርቲውን ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህወሓት ህጋዊ ሰውነት እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዝያ 13ና ሚያዝያ 28
28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች እንዳቸውንም አያይዞም አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ካቀረበው ጥያቄ በተለይም መልኩ በአዋጅ ቁጥር 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332/2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ 2 ወር ካለፈው በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጅ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑም ህወሓትም ይህንኑ ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዙ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው ተከናውኗል። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በጻፈው ደብዳቤ ላይ የቀደመው ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው የአዋጁን መውጣት ተከትሎ መሆኑን ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠው የህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር አ 1112/11/5180 በተጻፈ ደብዳቤ ላይ ህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለም የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነት ግዴታ እንዲወጣ ለማድረግ በተለያዩ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ ምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲው መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታው እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው ይጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር አ 1162/11/15421 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርድ ውሳኔ ላይ ፓርቲው በ3 ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332/16 አንቀጽ 3 ንዑስ አንቀጽ 11 ሐመርሃና በመመሪያ ቁጥር 25/2016 አንቀጽ 19 ንዑስ አንቀጽ 1 ሐመርሃ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤቱን በተመለከተ የአዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮች ላይ እንዲፈጸም ቦርዱ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። የዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ለመጣል ተስማማ። የአውሮፓ ህብረት ሩሲያ ላይ አዲስ ማዕቀብ ለመጣል ከስምምነት ላይ መድረሱን የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ጃዳ ክላስ ተናግሯል። አዲሱ ማዕቀብ የሩሲያ የንግድ መርከቦች የነዳጅ ዘይት ንግድ ላይ ያነጣጠረ ነው ተብሏል። ማዕቀቡ የሩሲያ ጦር ዩክሬን ላይ የሚፈጽመውን ጥቃት ለማስቆም ያለመ ነው ሲሉ ካጃ ክላስ ተናግረዋል ሲል የዘገበው አናዶሉ ነው። የአውሮፓ ህብረት የሩሲያ ዩክሬን ጦርነት ከተጀመረ አንስቶ በሩሲያ ላይ የተለያዩ ማዕቀቦችን ሲጥል እንደነበር ዘገባው አስታውሷል።
በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተገላጭ ሆነው ይገኛሉ ሲል ተመድ አስታወቀም። 79 ሚሊዮን ህጻናት በአደገኛ የስራ ዘርፎች የተሰማርተው እንደሚገኙ የዓለም ሰራተኞች ድርጅት ILO አስታውቋል። ከጠቅላላው 112 ሚሊዮን የሚሆኑት ዕድሜያቸው ከ5 እስከ 11 የሚሆኑ ህጻናት በግብርና ስራ የተሰማሩ ሲሆን ከ7 ሚሊዮን የሚበልጡት ደግሞ በቤት ውስጥ ስራ እንዲሰሩ የተገደዱ ናቸው ብሏል። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና በአፍሪካ ልዩ አማካሪ ክሪስቲና ኢሳቤል በዓለም ላይ ከፍተኛ የህጻናት ጉልበት ብዝበዛ ያለው አፍሪካ ውስጥ መሆኑን ተናግረዋል። በአህጉሪቱ ህጻናትን በግዳጅ ለትጥቅ ትግል በመመልመል በጦርነት ውስጥ እንዲሳተፉ ማድረግ የተለመደ ተግባር መሆኑንም አመላክተዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።